ሌዲዝ ኤንድ ጀንትስ እንደምን አላችሁ? ደህና ናችሁ ሆይ? ዛሬ እንግዲህ በዚህ በስክሪኑ ላይ የምታዩት ጽሁፍ የአቡነ ቄርሎስ ጽሁፍ ነው። ስለ ኃጢአት ነው። ስለ ኃጢአት በመሆኑ ምክንያት እንዲህ ይላል። የኃጢአት መጀመሪያ በሆነች ከግዕዛንዋ በወጣች በፈቃዳችን ምክንያት በእኛ ፈጽማ ጸንታ በነበረች ታላቅ ኃጢአት ተጎትተን ነበርና ከዚህ በኋላ ከአብ የተገኘ ገዥ አምላክ ቃል መጎዳታችን አይቶ ይቅር በማለት ወርዶ ያለ ዘርአ ብእሲ በቅድስት ድንግል ማህፀን አደረ። አሁን እዚህ ጋር በጣም ክሊርሊ የሚታየው ምንድን ነው? እንደገና ስታነቡት ይቺ ኃጢአት በመጀመሪያ የነበረችው ኃጢአት በፈቃዳችን ነው የሚለው አይደለ? በፈቃዳችን ምክንያት በእኛ ፈጽማ ጸንታ ነበረ። ስለዚህ እኛ በምንሰራው በየቀኑ በምንሰራው ኃጢአት ነው የጸናችው እንጂ አዳም በለስ ስለበላ አይደለም። እኛ በየቀኑ ኃጢአት ስለምንሰራ እያንዳንዱ ሰው በኃጢአቱ ስለሚሞት ለዛ ነው እንግዲህ በዛ ምክንያት ስለተጎዳን የተጎዳነው ደግሞ በእርግማኑ ነውና፣ ለምን የእግዚአብሔር ፍርድ ነው የተፈረደውና ያንን ፍርድ ላመኑ ለተጠመቁ ያነሳልን ነው ኢየሱስ ክርስቶስ የመጣው እንጂ ኃጢአት ከአዳም ተላልፎ አይደለም። የተላለፈው እርግማኑ ፍርዱ ነው። አዳም የራሱን ኃጢአት ሰርቷል። አዎ፣ ከዛ የወረስነው ሞት ነው። ኃጢአት ለመስራት እናዘነብላለን። ታላቋ ኃጢአት ምንድናት ቢባል እዚህ ጋር በእግዚአብሔር 3 ዘላለማዊ ነገሮችን ሰጥቶ ነበረ። የመጀመሪያው ዘላለማዊ ነገር እግዚአብሔር የሰጠው ምንድነው ቢባል ታቦቱን ነው። ታቦቱን የሰጠን ኃጢአትን ለማወቅ እና ከኃጢአት ለመጠበቅ ታቦቱን ሰጠ። መቼ ነው የሰጠው? የተጻፈው ኦሪት ዘዳግም ምዕራፍ 31 ጥቅስ 9 ላይ እንዲህ ይላል። ሙሴም ይችን ሕግ ጻፈ፣ የእግዚአብሔርንም የቃል ኪዳኑን ታቦት ይሸከሙ ለነበሩት ለሌዋውያን ልጆች ለካህናቱ ለእስራኤልም ሽማግሌዎች ሁሉ ሰጣት። ኦሪት ዘጸአት ምዕራፍ 19 ጥቅስ 9 እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። ሁለተኛው ዘላለማዊ ነገር እግዚአብሔር የሰጠው ለሌዋውያን ክህነትን ሰጠ። በኦሪት ዘኍልቍ ምዕራፍ 18 ጥቅስ 23 ሌዋውያን ግን የመገናኛውን ድንኳን አገልግሎት ይስሩ፣ እነርሱም ኃጢአታቸውን ይሸከማሉ፣ ለልጅ ልጆቻችሁ ለዘላለም ሥርዓት ይሆናል፣ በእስራኤልም ልጆች መካከል ርስት አይወርሱም። ልብ እንድታደርጉ የምፈልገው እዚህ ጋር ኃጢአት ዝም ብሎ የሚተላለፍ ቢሆን ኖሮ ይሄ ሁሉ ከንቱ ይሆን ነበር። ለምን? እግዚአብሔር ሕጉን ዘላለማዊ ሕጉን የሰጠው ከኃጢአት በየቀኑ እያንዳንዱ ሰው የሚሰራውን ኃጢአት ከዛ ለመጠበቅና ክህነቱ ደግሞ ኃጢአትም እንኳን ሰው ቢሰራ ያንን ኃጢአት ለማስተሰሪያ ወደ ካህኑ እንዲሄድ ነው። ለዚህ ነው ይሄ ሁሉ ስርዓት የተደነገገው እንጂ ኃጢአት ከአዳም ዝም ብሎ የሚተላለፍ ቢሆን ኖሮማ ይሄ ሁሉ ስርዓት ከንቱ ነው። it will be meaningless። ሶስተኛው ዘላለማዊ ነገር እግዚአብሔር የሰጠው ዘላለማዊ እርግማን ነው። አሁን እንግዲህ ሕጉንና ክህነቱን ካላከበርን እርግማን እንደሚሰጠን ተጽፏል። ይህም እንግዲህ በዘዳግም
ምዕራፍ 28 ላይ ምዕራፉን በሙሉ ማንበብ ትችላላችሁ። ወይም ደግሞ ከጥቅስ 45 እስከ 46 ላይ ብታነቡት ያው ዘላለማዊ እርግማን እንዳለና ከዛ ማንም ሰው ሊያድነን አይችልም። ለምን? እርግማኑ የእግዚአብሔር ቃል በመሆኑ ዘላለማዊ ቃል ነው። የእግዚአብሔርን ቃል የሚያነሳው እግዚአብሔር ብቻ ነው። ስለዚህ ቃል ስጋ ለብሶ መጥቶ ወረደና አዳነን የተባለው ይሄ ነው። አሁን ካያችሁት ዘዳግም ላይ እርግማን አለ ብያችሁ ነበርና ያ እርግማን ፈሰሰብን። የተላለፈው እርግማን እንደሆነ ኃጢአቱ ሳይሆን እርግማኑ። እርግማኑ ምን ይላል? ትንቢተ ዳንኤል ምዕራፍ 9 ጥቅስ 11 እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳልሰሙ ፈቀቅ ብለዋል፣ በእርሱ ላይ ኃጢአት ሰርተዋልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን። ኦኬ፣ አሁን የፈሰሰብን ኃጢአት አይደለም፣ እርግማን ነው። የሚተላለፈው ምንድን ነበር ያልኩት? እርግማን ስለሆነ የተላለፈውም እርግማን ነው። ከየት ነው ይሄ እርግማን የመጣው? ቅድም ካሳያኋችሁ ኦሪት ዘዳግም ምዕራፍ 28 ላይ ሙሴ በጻፈው መጽሐፍ ማለት ነው። ዳንኤልም እንደተናገረው ያ ሆነ። ወደ ገላትያ ሰዎች አቡነ ጳውሎስ የክርስቶስን መምጣትና ለምን እንደመጣ ሲያስረዳ ምን ይላል? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። ከምንድን ነው የዋጀን? ከኃጢአት አይልም። ልብ አድርጉ፣ ከኃጢአት አይደለም የዋጀን፣ ከእርግማን ነው። ለምን? ከሕጉ ጋር የመጣው እርግማን ነበረ። ያ እርግማን ቅድም አሳይቼ ነበረ በዘዳግም፣ ከዛም በኋላ በዳንኤል ተጽፏል። ከዛ ነው ያዳነን። ለምን? እርግማኑ ስለሚተላለፍ፣ ስለ ኃጢአት አይደለም ያዳነን፣ ስለ እርግማኑ ነው። በጣም ሁልጭ አድርገው እዚህ ጋር ይታያል። ለተከራካሪዎችም እንግዲህ በደንብ እንደገና ይዩት። ከሕግ እርግማን ዋጀን ነው እንጂ የሚለው በሕግ እርግማን ዋጀን አይልም። ጴንጤዎቹ ሁልጊዜ ምንድነው የሚሉት? ሕጉ የተረገመ ነው ይላሉ። ግን ሕጉ አይደለም የተረገመው። ከሕጉ ጋር ግን እርግማን የመጣ አለ እና ከሕጉ እርግማን ዋጀን። አቡነ ቂርሎስ በተናገረው ስለ ኃጢአት ከታች ሮሜን ምዕራፍ 5 ስለሚጠቅስ ስለ አንድምታው ምን ይላል? ስለ ሮሜ 5 ብለን እንየው። ከመ በጌጋየ አሐዱ ብእሲ ቦአት ኃጢአት ውስተ ዓለም ዘበእንቲአሁ ረከብነ ሳህሎ ብሎ ነበርና ሳህል ትላለህ እንጂ ያንድ ሰው ሳህል ፀሐይን ነው ከሁሉ ይደርስ፣ ነፋስን ነው ከሁሉ ይነፍስ ትሉኝ እንደሆን እንደዚህስ በአንድ በአዳም በደል ምክንያት ኃጢአት በሰው ሁሉ እንደመጣች ዘንድ ነው። በእንተ ይእቲ ኃጢአት መጻ ሞት ላዕለ ኩሉ ሰብ። በዚህችም ኃጢአት ምክንያት ሞት በሰው ሁሉ እንደተፈረደበት ዘንድ ነው። ወተወለቆት ኃጢአት ላዕለ ኩሉ፣ ኃጢአት ሰውን ሁሉ ኃጥእ አሰኘችው። እስከ አመ መጻት ኦሪት ሀለወት ኃጢአት ውስተ ዓለም እንዘ ኢትትዐወቅ ምንት ይእቲ። ኦሪት እስክትሰራ ኃጢአት ምን እንደሆነች ሳትታወቅ በዚህ ዓለም ትኖር ነበር። እስመ ኢትትኄለቅ ኃጢአት ተብላ አትነገርም ነበርና። እስመ አዲሁ ይመጻ ውእተ አሚረ ሕገ ኦሪት፣ ሕገ ኦሪት ያን ጊዜ ገና ስላልተሰራች። ወባሕቱ ኮነኖሙ ዳይሙ ሞት እምአዳም እስከ ሙሴ ለእለሂ አበሱ ወለእለሂ የአበሱ በእንተ ይእቲ ኃጢአቱ ለአዳም።
በአንድ በአዳም ኃጢአት ምክንያት ሞት ከአዳም እስከ ሙሴ የበደሉትንም ያልበደሉትንም አንድ አድርጎ ሳያስታውቅ በስውር ገዛቸው እንጂ። ነገር ግን ገዛቸው። አንዳንድም እለ አብርሃም እለ ኢዮብ እለ ሄኖክ ቢያውቁት በቤተ መንግሥት የተመከረውን ምክር 2-3 ባለሟሎች ቢያውቁት እንጂ ሁሉ እንዳያውቀው። አንድም አስታውቆ ገዛቸው እንጂ ደመ በግዕን ካየ በኋላ እንደ ሌባ እንደ ወንበዴ ሆነ ይለዋልና። አንድም አግቢ እስከ ነው ሙሴን ሳይቀር ገዛው እንጂ። ሙሴኒ እክህለ ያሰስር ሞተ እምላዕለ ርእሱ አላ ሎቱኒ አሐዞ እንዲል ሃይማኖተ አበው አቡሊዲስ። አንድም አውጭ እስከ ነው ብሎ እስከ ክርስቶስ ገዛቸው እንጂ። ወዘበጥኩ ባሕረ በየማነ ሙሴ እንዲል። አንድም ሕጉ እስከ ተሰራበት እስከ ምሴተ ሐሙስ ገዛቸው እንጂ። ቦሙ ሙሴ ወነቢያት ኪያሆሙ ለይስምዑ እንዲል። አበሱ ያላቸው በነቢብ በገቢር የበደሉ ናቸው። ኢአበሱ ያላቸው በሐልዮ የበደሉ ናቸው። እለሰ ኢአበሱ ዘይቤ ሕፃናት ወጻድቃን ወነቢያት እሙንቱ እስመ አልቦ ዘይሃዩ ኢአሐተ ሰዓተ እንበለ ኃጢአት እንዘ ሕይወቱ በዲበ ምድር በከመ ይቤ ኢዮብ እንዳለ ሳዊሮስ። እስመ ኩሉ ዘሞተ ይወርድ ነፍሱ ውስተ ሲኦል ወለዘሞተ እምኔሆሙ ይአስሩ ነፍሶ ውስተ ሲኦል እንዲል መቅድመ ወንጌል። አንድም አበሱ ያላቸው አበስነ ያሉ፣ ኢአበሱ ያላቸው አበስነ ያላሉ ናቸው። አንድም አበሱ ያላቸው አበስ ያላሉ፣ ኢአበሱ ያላቸው አበስን ያሉ። ንስሐሰ ትሬስዮ ለዘአበሰ ከመ ዘኢአበሰ ወለዘማኒ ድንግለ እንዲል ማር ይስሐቅ። እስመ ኩሉ